ጀነራል ታደሰ ወረደ ከስልጣናቸው ይለቁ ይሆን? ከወደ ትግራይ የተሰማ አስደንጋጭ መረጃ። ዛቻና ማስፈራሪያውን እያደረሱ ያሉ አካላት እነማን ናቸው? ጀነራሉ የገቡበት ከፍተኛ አጣብቂኝና የበረታባቸው ጫና ጀነራሉን ከስልጣናቸው ያስነሳቸው ይሆን? እየተፈጠረ ያለው ምንድን ነው? ከአዲስ አበባ የተሰማ አነጋጋሪ መረጃ። እጅግ አሳዛኝ ዜናም ተሰምቷል። እጅግ አሰቃቂ በሆነ ሁኔታ ገድለዋቸው አስክሬናቸውን እንዳቃጠሉ ተገለጸ። ይህ አሰቃቂ ድርጊት የተፈጸመው በማንና እንዴት የት ነው የሚለውን በዝርዝር የምናስደምጣችሁ ይሆናል። ጦርነት ከፈለጋችሁ ዝግጁ ነኝ ሲሉ ፕሬዝደንቱ ተናግረዋል። እኚህን መረጃዎች በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ ጉዳያችን ስናመራ ስልጣኔን እለቃለሁ የትግራይ ጊዜ አስተዳደር ፕሬዝዳንት የሆኑት ጀነራል ታደሰ ወረደ ተደጋጋሚ ማስፈራሪያዎች እየደረሱብኝ ስለሆነ ስልጣኔን ለመልቀቅ ወስኛለሁ ብለዋል የሚል መረጃ በስፋት በተለያዩ ሶሻል ሚዲያዎች ላይ የተሰራጨ ሲሆን ነገር ግን ጀነራሉ ይህንን ብለዋል የሚል የተረጋገጠ መረጃ የለም። ሆኖም ከጀነራሉ ጋር በተያያዘ እየወጡ ያሉ መረጃዎች የበርካቶችን ቀልብ ስበዋል። እውነት የትግራዩ ፕሬዝዳንት ከፍተኛ ዛቻና የግድያ እቅድ እየታቀደባቸው ይሆን? በትግራይ የውስጥ ፖለቲካ ተፈጠረ ያለው ምንድነው? አቶ ጌታቸው ረዳ በአንድ ወቅት ምን ብለው ነበር? ጀነራል ታደሰ ወረደ ከፌዴራሉ መንግስት ወይስ ከሻቢያና ከህወሓት ጎን ነው ያሉት? ጀነራሉ ለምን በዚህ ልክ እምነት ታጣባቸው? እንዲህ አይነት ጫና ውስጥስ ለምን ገቡ? ይህ አሁን ላይ በግላጭ ከሚታዩ ሁነቶች ውስጥም አንዱ ነው። እናም አሁን ላይ የተሰራጨ ባለው መረጃና ከእጃችን የገባው ትክክለኛውን አሳሳቢ ሁኔታ እንመለከታለን። በተለያዩ ማህበራዊ ገጾች ላይ አሁን እየተናፈሰ ባለው መረጃ እንደሚገለጸው ከሆነ ጀነራል ታደሰ ወረደ በሻቢያና በህወሓት ጀነራሎች የግድያ አደጋ ውስጥ ናቸው። ስልጣኔን እለቃለሁ ጀነራል ታደሰ ወረደ በማስፈራሪያና በግድያ ሙከራዎች ተከበው ነው ያሉት የሚል አስደንጋጭ መረጃ በስፋት እየተጋራ የሚገኝ ሲሆን የትግራይ ጊዜ አስተዳደር ፕሬዝዳንት የሆኑት ጀነራል ታደሰ ወረደ ስልጣናቸውን ለመልቀቅ የወሰኑበት ምክንያት ተብሎም የተጋራው በትግራይ ውስጥና ከሻቢያ ጎን በተሰነዘረባቸው ተደጋጋሚ ዛቻዎች እናም አስደንጋጭ የግድያ ሙከራዎች ነው። ይህ ውሳኔ የትግራይን የሰላም እድል አደጋ ላይ የጣልና የህዝቡን ልብ የሚሰብር ክስተት ነው። መረጃዎች እንደሚያሳዩትም የኢሳያስ አፈወርቂ ቀልብ ያልወደደው ጀነራል ታደሰ ወረደ የፌዴራል መንግስት ተላላኪ ነው በሚል ሐሰተኛ ሰበብ ከህወሓት የጥላቻ ክንፍና ከሻቢያ ከፍተኛ አመራሮች የሞት ሰይፍም ተመዞበታል ሲልም መረጃው በመቀጠል በአዲ ሃሎ ምሽግ ውስጥ በሚስጥር ተሰብስበው የነበሩ የህወሓት ጀነራሎች እናም የሻቢያ ከፍተኛ አመራሮች ታደሰ ወረደ ሳይቀድመን እንቅደመው በሚል ጨካኝ ውሳኔ ላይ ደርሰዋል። የክሱ ምክንያትም ጀነራል ታደሰ ወረደ በስውር ህወሓትና ሻቢያን ለማጥፋት እየሰራ ነው የሚለው የተፈጠረ ሰበብ የሰላሙን ሂደት ለመናድና ትግራይን ወደ ዘላለማዊ ትርምስ ለመመለስ ያለመ ነው የተባለም ሲሆን የትግራይ ህዝብን በጦርነት የተጎዱ ኃይሎች ዛሬ በሰላም የመሪነት ቦታ ላይ የቆሙትን ሰው በግድያ እያስፈራሩ ስልጣናቸውን እንዲለቁ ማስገደዳቸው የውስጣዊ ጠላት ምን ያህል ክፉ እንደሆነ ያሳያል። የትግራይ ህዝብ በፍርሃትና በውጥረት ውስጥ ነው የሚል መረጃ የተጋራ ሲሆን ባረጋገጥነው መረጃችን ደግሞ ጀነራል ታደሰ ወረደ ከፍተኛ ጫና ውስጥ መግባታቸው ታውቋል። በህወሓት ታጭተው በጠቅላይ ሚኒስትር አብይ አህመድ ይሁንታ የተሾሙት ጀነራል ታደሰ ወረደ በትግራይ ጦር አዛዦች ከፍተኛ ጫና እየተደረገባቸው መሆኑ ታውቋል። በአቶ ጌታቸው ረዳ አንደበት ወሳኝ ስራ ሲኖር ስልክ አጥፍቶ ይጠፋል የተባሉት ጀነራል ታደሰ እንደምንፈልገው እንዳንራመድ እንቅፋት ሆኖብናል በሚል በህወሓት ጥርስ ተነክሶባቸዋል። በቅርቡ የተቋቋመውና ከመቀለ እስከ ዞን መዋቅር የዘረጋው የትግራይ ብሔራዊ ኮሚቴ በአሁኑ ወቅትም የጀነራሉን ስልጣን የመልቀቅ እንቅስቃሴ እያደረገ ነውም ተብሏል። ወደ ቀጣይ ጉዳያችን ስናመራ እጅግ አሳዛኝ የሆነ መረጃ ተሰምቷል። በአማራ ክልል ምዕራብ ጎንደር ዞን በመተማ ወረዳ ፎርገና ተብሎ በሚጠራ የእርሻ ቦታ ትውልዳቸው ጎንደር ዙሪያ ወረዳ ማክሰኝት አካባቢ የመጡ 4 የቀን ሰራተኞች ማሽላ እየቆረጡ እያለ በአጋሾች ተይዘው የተጠየቁትን ብር መክፈል ስላልቻሉ ባሳለፍነው ቅዳሜ በአሰቃቂ ሁኔታ ገድለዋቸው አስክሬናቸውም ፈራርሶ የተገኘ ሲሆን ስርዓተ ቀብራቸው በመተማ ተክለ ሃይማኖት ቤተክርስቲያን መፈጸሙና አስክሬናቸውን በእሳት ጭምር እንደተቃጠለ የመረጃ ምንጭ ቻችን የደረሰው መረጃ እንደሚያመላክት ገልጿል። ወደ ቀጣይ ጉዳያችን ስናመራ ከአዲስ አበባ የተሰማው አነጋጋሪ መረጃ። የአዲስ አበባ ገቢዎች ቢሮ የደረሰኝ ቁጥጥር ለሚያደርጉ ባለሙያዎች ካሜራ የተገጠመለት የደንብ ልብስ ማዘጋጀቱን አስታውቋል። የአዲስ አበባ ከተማ ገቢዎች ቢሮ የደረሰኝ ቁጥጥር ተግባራት ከሌብነትና ብልሹ አሰራር የጸዳ ለማድረግ የቁጥጥር ስራ ለሚሰሩ ባለሙያዎች ካሜራ የተገጠመለት የደንብ ልብስ ማዘጋጀቱን አስታውቋል። ቢሮ ህዳር 24 ቀን 2018 ዓ.ም ከሰዓት በኋላ በዋና መስሪያ ቤቱ በሰጠው መግለጫ በከተማ
በከተማዋ ግቢ በፍትሃዊነት ለመሰብሰብ እንዲሁም በግብር ከፋዮች ከታክስ ውሳኔ ጋር በተያያዘ የሚነሱ ቅሬታዎችን ለመፍታት 24 የሚደርሱ አሰራሮች ወደ ተግባር ማስገባቱን የቢሮ ኃላፊ አቶ ቢኒያም ምክሩም ተናግረዋል። ከዚህ አኳያ ተቋሙ የደረሰኝ የቁጥጥር ተግባራት ከሌብነትና ብልሹ አሰራር የጸዳ ለማድረግ እንደሚያስችል የታመነበት የካሜራ ቴክኖሎጂ ከኢንሳ ጋር በመቀናጀት ማልማቱንም አስታውቋል። ቴክኖሎጂው የቁጥጥር ባለሙያዎች ቁጥጥራቸውን ዩኒፎርማቸው ላይ በተገጠመው ካሜራ በድምጽና በምስል በመቅረጽ በቀጥታ ለዋና መስሪያ ቤትና ለቅርንጫፍ እንደሚላክ ማብራርተዋል። ኃላፊው አክለውም ይህ አሰራር በግብር ከፋዮች አላግባብና ኢፍትሐዊ በሆነ ሁኔታ ቅጣት ተጣለብን፣ የቁጥጥር ባለሙያዎች ጉቦ እየተቀበሉ ነው የሚሉ ቅሬታዎችን በማጥራት ትክክለኛ ምላሽ ለመስጠትና የተጠያቂነት ስርዓትን ለማስፈን እንደሚያስችልም ገልጸዋል። ከዚህ በተጨማሪም የቁጥጥር ባለሙያዎች በተፈቀደላቸው አካባቢ ብቻ ቁጥጥር እያደረጉ ስለመሆኑ እንዲሁም ከግብር ከፋዮች ጋር ያላቸው ግንኙነት በድምጽና በምስል በመቅረጽ ዋና መስሪያ ቤትም ለመከታተል የሚያስችል እንደሆነም አቶ ቢኒያም በመግለጫቸው አመላክተዋል። ከዚሁ አሰራር በተጨማሪ የአዲስ አበባ ከተማ ከንቲባ ጽሕፈት ቤት በግብር አሰባሰብና የገቢዎች አገልግሎት አሰጣጥ ጋር በተያያዘ ለሚኖሩ ማንኛውም አይነት ቅሬታ መፍታት የሚያስችል አዲስ መዋቅር መዘርጋቱን በዚሁ ሳምንት ማስታወቁም አይዘነጋም። አሰራሩ በአዲስ አበባ ከተማ አስተዳደር የገቢዎች ቢሮ ስር የተዘረጋው የቅሬታ አፈታት ስርዓት እንደተጠበቀ ሆኖ በዚህ ያረካ ግብር ከፋይ ከንቲባ ጽሕፈት ቤት ማንኛውም አይነት ከገቢ አሰባሰብ ከሰራተኞች ስነ ምግባርና አገልግሎት አሰጣጥ ጋር የሚነሱ የግብር ከፋዮች ቅሬታዎችም የሚያቀርብበትም ነው። ቅሬታው ዘወትር ሐሙስ ኃላፊዎች በተገኙበት የሚደመጥና ተጣርቶ ምላሽ የሚሰጥበት አሰራር መሆኑም ተመላክቷል። በመሆኑም ከዛሬ ህዳር 25 ቀን 2018 ዓ.ም ጀምሮ ከ2 ሰዓት እስከ 7 ሰዓት ድረስ ከገቢዎች ጋር ብቻ የተያዘ ቅሬታ አመራሩ ተቀብሎ የሚያስተናግድ መሆኑን በመረዳት ተጨባጭ ቅሬታ ያላችሁ በከንቲባ ጽሕፈት ቤት ማቅረብ ትችላላችሁ የሚል ውሳኔን አሳልፏል። ወደ ቀጣይ መረጃችን ስናመራ በዩክሬን ጦርነት ምክንያት በሩሲያና በአውሮፓ መካከል ያለው ውጥረት ከመቼውም ጊዜ በላይ አይሏል። ፕሬዝዳንት ቭላዲሚር ፑቲን ሀገራቸው ከአውሮፓ ጋር ጦርነት እንደማትፈልግ ቢገልጹም አውሮፓ ጦርነት ከፈለገች ግን ሩሲያ ለዚህ ዝግጁ ነች ሲሉ አስጠንቅቀዋል። የአውሮፓ ሀገራት ሩሲያ ከዩክሬን ባሻገር በአገሪቱ ላይ ሰፊ ጦርነት ለመክፈት መሰረት እየጣለች ነው በሚል ስጋትም አህጉሪቱን በፍጥነት ለማስታጠቅም እየተራወጡ ይገኛሉ። ሩሲያ በኔቶ አባላት መካከል ያለውን ልዩነት በመጠቀም በአውሮፓና በአሜሪካ መካከል ሽብልቅ ለመንዳት እየሞከረች ነው። በተለይም አሁን ባለው የሰላም ድርድር ሂደት አሜሪካ አውሮፓውያንን ወደ ጎን ገሸሽ ማድረጓ ዩክሬንና የአውሮፓ አጋሮች ዋይት ሀውስ በመጨረሻ ኪየቭ ለሩሲያ እንድትንበረከክና ተገቢ ያልሆነ ስምምነት እንድትቀበል ጫና ያደርግባታል የሚል ስጋትም አሳድረውባቸዋል። ይህ በእንዲህ እንዳለ የሩሲያ የደህንነት ምክር ቤት ምክትል ሰብሳቢ እናም የቀድሞ ፕሬዝዳንት ዲሚትሪ የአውሮፓ ህብረት ሴት መሪዎችን ኢላማ ያደረገ እጅግ የሰላና ስድብ ያዘለ ትችትም ሰንዝረዋል። ዲሚትሪ ረቡዕ ዕለት በቴሌግራም ገጻቸው ባወጡት ጽሑፍም የአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ቮን ደር ላየን እናም የአውሮፓ ህብረት የውጭ ጉዳይ ኃላፊ ካያ ካላስን የአእምሮ ውልቃት ያለባቸው አሮጊቶችና እብደቱ የጀመራቸው ሲሉም ዘልፈዋቸዋል። ዲሚትሪ አክለውም ሩሲያና አሜሪካ ግጭቱን በድርድር ለማስቆም እየሞከሩ ባሉበት ወቅት በዚህ ግማሽ አእምሮ ባላቸው አሮጊቶች የምትመራው ቀዝቃዛዋ አውሮፓ ግን እስከ መጨረሻው ዩክሬናዊ ድረስ ጦርነት እንዲቀጥል እየገፋች ነው ሲሉም ወቀሳቸውን ሰንዝረዋል። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስከምንገናኝ ድረስ መልካም ቆይታ።